ራስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ከኢትዮጵያውያን አርበኞች የሀገር ፍቅርና ትጋትን ልንማር ይገባል ሲሉ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። 84ኛው የአርበኞች ቀን በመላ ሀገሪቱ የተከበረ ነው። በሁሉም የጎጃም ዞኖችና በደቡብ ጎንደር የሚገኙ የሰራዊት ክፍሎች የሰላም አማራጭ አልቀበልም ባለው በጽንፈኛ ቡድን ላይ በወሰዱት እርምጃ 95 ሲደመሰሱ 29 ቆስለዋል። በርካታ የጽንፈኛው አመራሮችም ከጥቅም ውጭ ሆኗል ተብሏል። በዝርዝር እንመለስበታለን። ከውጭ የእስራኤል መከላከያ ኃይል በ10 ሺዎች የሚቆጠሩ የተጠባባቂ ኃይሉን አባላት በጋዛ ለሚያካሄደው የተጠናከረ መስፋፋት መጥራት መጀመሩ ተገለጸ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ነው። ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንልዎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክቦታለን። ለበለጠ መረጃ በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። በቅድሚያም ከኢትዮጵያውያን አርበኞች የሀገር ፍቅርና ትጋት ልንማር ይገባል ሲሉ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት 84ኛው የአርበኞች ድል በዓል የተከበረ ሲሆን በመርሃ ግብሩ ላይም ፕሬዝዳንት ታዬ አጽቀሥላሴ በአርበኞች መታሰቢያ ድል ሐውልት የአበባ ጉንጉን አኑረዋል። በመርሃ ግብሩ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን፣ የሀገር መከላከያ ሰራዊት አመራሮችና አባላት፣ የተለያዩ ሀገራት አምባሳደሮች እንዲሁም ጥሪ የተደረገላቸው እንግዶች ታድመዋል። ፕሬዝዳንት ታዬ አጽቀሥላሴ በንግግራቸው ላይ ድሉ የፋሺዝምና ቅኝ ግዛት ተሳቢ ዳግም እንዳያንሰራራ ያደረገ ነው ካሉ በኋላ ይሄኛው ትውልድ ከጥንት አርበኞች የሀገርን ፍቅርና ትጋትን በመማር ለሀገር እድገት ጠንክሮ መስራት ይገባዋል ሲሉ ተናግረዋል። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ የሆኑት ዶክተር ሂሩት ካሳው በበኩላቸው የአዲስ አበባ ከተማ አስተዳደር ቅርሶችን በመንከባከብ እሴት በመጨመር ከነሙሉ ክብራቸው እየጠበቀ እንደሚገኝ ገልጿል። በዚህም የአርበኞች ድል ሐውልትንም በአማረ መልኩ ትውልድ እንዲማርበት ተደርጎ አካባቢውን መልማቱን ተናግሯል። የጥንታዊ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ድሉ የኢትዮጵያ ራሷን ያጸናችበት የድል በዓል መሆኑንም ተናግሯል። በዓሉን በሚመጥን መልኩ በተዋበ አካባቢ በመከበሩ የተሰማቸውን ደስታ ገልጸው በ4 ኪሎ አካባቢ የተገነቡ መሰረተ ልማቶችን ለበዓሉ ድምቀት መፍጠሩን ጠቅሷል። ወጣቱ ትውልድ በሰላምና በልማት ግንባታ ስራዎች ላይ ይበልጥ ርብርብ ማድረግ እንዳለበትም አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ84ኛው የአርበኞች ድል በዓል እንኳን አደረሳችሁ መልእክት አስተላልፈዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል፣ በዚህ እንኮራለን ነው ያሉት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነጻነታችን ሙሉ ሊሆን አልቻለም ብሏል። ነጻነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁላችንም ዘመን አርበኞች ትፈልጋለች ያሉ ሲሆን የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው በማለት ገልጿል። ጠቅላይ ሚኒስትሩ በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች የሚኖረው ሰላማዊ ጦርነት ድህነትና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው ሲሉም ተናግሯል። የዚህ ዘመን አርበኞች ትጥቁ እውቀት፣ ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር፣ ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው ሲሉም ጠቅላይ ሚኒስትሩ ተናግሯል። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ ያሉት ጠቅላይ ሚኒስትሩ ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል ብለዋል። ይህ ቀን የመጀመሪያውን አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደመሆኑ ተስፋዬ የላቀ ነው ሲሉም ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል። የአርበኝነት ገድል ከጥልቅ የሀገር ፍቅር ስሜት የሚመነጭ ኢትዮጵያውያን የተጋድሎ እሴት ነው ሲሉ የፌዴራል መከላከያ ሰራዊት የስነ ልቦና ግንባታውና ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ተናገሩ።
የአርበኝነት ገድል አገር በችግር ውስጥ በወደቀች ወቅት የቁርጥ አለኝታ ሆኖ መገኘትን የሚጠይቅና ከጥልቅ የሀገር ፍቅር ስሜት የሚመነጭ የኢትዮጵያውያን የተጋድሎ ሴት መሆኑንም ተናግረዋል። 84ኛው የድል በዓል በተከበረበት ስነ ስርዓት ላይ ሜጀር ጀነራል እንዳልካቸው ወልደ ኪዳን ባስተላለፉት መልእክት ኢትዮጵያውያን ለነጻነታቸው ለሉዓላዊነታቸውና ለብሔራዊ ክብራቸው ሲሉ በዱር በገደሉ መስዋዕት የሆኑበትን አኩሪ የጀግንነት ተጋድሎ የሚታወስበት ዕለት በመሆኑ መከላከያ እንደ ተቋም ለዚህ ታሪካዊ ዕለት ትልቅ ክብር ይሰጣል ብለዋል። ጀግኖች አርበኞቻችን ባልተመጣጠነ ኃይል ወራሪውን የፋሺስት ጣሊያን ሰራዊት ለ5 ዓመታት በዱር በገደሉ ተዋግተው ድል በማድረግ ኢትዮጵያውያን ለምንም እና ለማንም እንደማይንበረከኩ በተግባር ያስመሰከሩበት ህያው የጀግንነት ታሪክ መሆኑንም ሜጀር ጀነራል እንዳልካቸው ወልደ ኪዳን አነስቷል። ወራሪው ኃይል ለአንዲት ቀን እንኳን ተረጋግቶ ሳይቀመጥ ከ5 ዓመታት እልህ አስጨራሽ ትግል በኋላ ዳግም የሽንፈትን ማቅ ተከናንቦ ከኢትዮጵያ ምድር ተጠራርጎ እንዲወጣ የተደረገበት ደማቅ የታሪክ ምዕራፍ ነው ሲሉም ተናግሯል። የቀደምት ጀግኖቻችንን አርአያነት እሴት በመከተል የፌዴራል መከላከያ ሰራዊት ለኢትዮጵያ አንድነትና ሰላም ሲል ሀገራዊ ተልዕኮውን በብቃትና በጀግንነት እየተወጣ እንደሚገኝ የገለጹት ሜጀር ጀነራል እንዳልካቸው ወልደ ኪዳን ተተኪው ትውልድም በየተሰማራበት የስራ መስክ ጠንክሮ መስራት ይጠበቅበታል ብለዋል። ተቀማጭነታቸውን አዲስ አበባ ያደረጉ የተለያዩ ሀገራት ኤምባሲዎች ለ84ኛው የኢትዮጵያ አርበኞች ቀን እንኳን አደረሳችሁ የመልካም ምኞት መግለጫ መልእክታቸውን አስተላልፈዋል። ኤምባሲዎቹ ባስተላለፉት መልእክት የኢትዮጵያ አርበኞች ለሀገራቸው ነጻነትና ክብር የከፈሉትን መስዋዕትነት አድንቋል። በዛሬው ዕለትም ከኢትዮጵያውያን ጋር በመሆን ዕለቱን ማሰባቸውን አስታውሰው ለኢትዮጵያ ሰላምና ብልጽግናን ተመኝቷል። የመልካም ምኞት መግለጫ ካስተላለፉት ኤምባሲዎች መካከል የካናዳ፣ የሩሲያ፣ የአውስትራሊያ፣ የአሜሪካ፣ የስሪላንካና የኢራን ኤምባሲዎች ይገኙበታል። ፕሬዚዳንት ታዬ አጽቀሥላሴን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ አርበኞች፣ የመከላከያ ሰራዊት አመራሮችና የተለያዩ ሀገራት አምባሳደሮች በተገኙበት 84ኛው የጀግኖች አርበኞች የድል ቀን 4 ኪሎ በሚገኘው የድል ሐውልት አደባባይ ተከብሯል። በዚህ ወቅት ፕሬዚዳንት ታዬ ባደረጉት ንግግር የአርበኞች ቀን የድል ቀን የቅኝ ግዛት እሳቤ በአፍሪካ ምድር መሸነፍ እንደሚችል ዳግም የተገለጠበት ብርቱ የተጋድሎ መግለጫ ነው ሲሉ ተናግረዋል። የመጀመሪያው የዓለም አቀፍ የህዝብ ደህንነት ትብብር ሊያን ዩንጋንግ ፎረም በአዲስ አበባ እየተካሄደ ነው። በፎረሙ ላይ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ የዓለም አቀፍ የህዝብ ደህንነት ትብብር ፎረም ሊቀመንበር ትሳንግ ዋኢሁንግ፣ የተለያዩ የአፍሪካ ሀገራት ፖሊስ ኮሚሽን ተወካዮች፣ የኢትዮጵያ ፌዴራል ፖሊስ ኮሚሽን የስራ ኃላፊዎች እየተሳተፉ ይገኛሉ። ኢትዮጵያ የዓለም አቀፍ የህዝብ ደህንነት ትብብር ፎረም የዳይሬክተሮች ቦርድ አባል ሆና መመረጧ ይታወቃል። ፎረሙ በዛሬው ዕለት በአዲስ አበባ የመጀመሪያውን ጉባኤ እያካሄድም ይገኛል። በዚህ ወቅት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ፎረሙ በመተባበር የጋራ ደህንነትን በማስጠበቅ ላይ ትኩረት ያደረገ ነው ብሏል። ኢትዮጵያ በአፍሪካ ደረጃ የህዝቦችን ደህንነት ለማጠናከር ከፍተኛ አስተዋጽኦ በማበርከት ላይ እንደምትገኝም ተናግረዋል። ትብብሩ ይበልጥ እንዲጠናከርም ኢትዮጵያ የምታበረክተውን አስተዋጽኦ አጠናክራ እንደምትቀጥል አረጋግጠዋል። የዓለም አቀፍ የህዝብ ደህንነት ትብብር ፎረም ሊቀመንበር አንዲት ሳንግ በበኩላቸው ፎረሙ በዓለም አቀፍ ደረጃ ግጭቶችና ዋና መንስኤዎችን ለማስወገድ እየተሰራ ይገኛል ብሏል። የጋራ ደህንነት በማስጠበቅ ዙሪያ ያሉ የጋራ ጥረቶችን ለማበረታታት እየሰራ መሆኑን ጠቁመው የህገወጥ የሰዎች ዝውውርን በጋራ ለመግታት እየተሰራ መሆኑም ተናግሯል። ፎረሙ በዓለም አቀፍ ደረጃ ዘላቂ ሰላምና ልማትን ለማረጋገጥ እንደሚሰራም ነው የጠቆሙት። ፓርቲዎች ለሀገር ጥቅም መሳካት የተቀናጀ ርብርብ ሊያደርጉ እንደሚገባ የፖለቲካ ፓርቲዎች የጋራ ምክር ቤት ገለጸ። ነጻነትና እኩልነት ፓርቲ ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር በሚል መሪ ሀሳብ ሁለተኛ መደበኛ ጠቅላላ ጉባኤውን በአድዋ ድል መታሰቢያ አካሂዷል። በጉባኤው ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮች፣ የፖለቲካ ፓርቲዎች የጋራ ምክር ቤት አመራር አባላት፣ የተለያዩ ፖለቲካ ፓርቲዎች ተወካዮችን ጨምሮ ጥሪ የተደረገላቸው እንግዶች ተገኝቷል። የፖለቲካ ፓርቲ የጋራ ምክር ቤት ስብሰባ አቶ ሰለሞን አየለ በዚህ ወቅት እንዳሉት ፓርቲዎች በተለያዩ ጊዜያት የዜጎች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጠቃሚነት እንዲጎላ አዎንታዊ አስተዋጽኦ እያበረከቱ ዘልቋል። ፓርቲዎች የእኩልነት፣ የፍትህና የአንድነት እሴቶች ተጠብቀው ዘላቂ እድገት እንዲመጣ የማይተካ ሚና መጫወታቸውን ገልጸው የሚና ቀጣይነት እንዲኖረው በትብብር ሊሰሩ እንደሚገባም አመላክቷል። ነጻነትና እኩልነት ፓርቲ በተለያዩ ሀገራዊ ጉዳዮች ላይ የተሳተፈና በፖለቲካ ፓርቲዎች የጋራ ምክር ቤት ከፍ ያለ ሚና እየተጫወተ መሆኑን ጠቅሷል። ፓርቲው በሁለተኛ መደበኛ ጉባኤው ለሀገር የሚያበረክተውን አስተዋጽኦ ይበልጥ የሚያሳድግበትን ውሳኔዎች እንደሚያሳልፍ እምነቴን የጸና ነው ሲሉም ተናግሯል። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱልቃድር አደም በዚህ ወቅት እንደገለጹት ፓርቲው ከምስረታው ጀምሮ ለኢትዮጵያ ዘላቂ ሰላም፣ ሰላማዊ ፖለቲካ ባህል እንዲገነባ የድርሻውን እየተወጣ ነው። በሰላማዊ ፖለቲካ ትግል ልዩነት እንደሚፈታ የገለጹት ሊቀመንበሩም ለዚህም ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ጠቅሷል። ለአብነትም ፓርቲው በሀገራዊ ምክክር ኮሚሽን እየተሳተፈ መሆኑን ጠቅሰው ይህንኑ ሚና አጠናክሮ እንደሚቀጥልም አመላክተዋል።
ጠንካራ ፓርቲ ጠንካራ ሀገር ለመፍጠር ትልቅ ሚና አለው ያሉት ሊቀመንበሩ ፓርቲው ራሱን በማጠናከር የሀገር መንግስት ግንባታ ስራውን እንዲሳካ ሚናው ይበልጥ እንደሚያጠናክር ገልጿል። በብልጽግና ፓርቲ የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ መለስ አለም በበኩላቸው ብልጽግና ፓርቲ የመድብለ ፓርቲ ስርዓት እንዲያብብ ምቹ ሁኔታ መፍጠሩን አንስተዋል። ፓርቲዎቹ በአገራዊ ጉዳይ ላይ በጋራ የሚሰሩበት አውድ መፈጠሩን ጠቁመው በኢትዮጵያ ጠንካራ የዲሞክራሲ ስርዓት ግንባታ እውን ለማድረግ ፓርቲው ከሁሉም አካላት ጋር ትብብሩን ለማጠናከር ቁርጠኛ ነው ሲሉ ተናግረዋል። የትግራይ ዲሞክራሲያዊ ፓርቲ ቴዴፓ ሊቀመንበር ዶክተር አረጋዊ በርሄ በበኩላቸው አድዋ ላይ የውጭ ወራሪን ድል የነሳውንና የታላቁ ህዳሴ ግድብን ያሳካነው አንድ ስለሆንን ነው ብሏል። በጋራ ከሰራን የትኛውንም ችግር መሻገር እንችላለን። በቅንጅት በመስራት ሀገራዊ ህልማችንን ለማሳካት መረባረብ ከኛ ይጠበቃል ሲሉም ተናግረዋል። የቦሮ ዲሞክራሲያዊ ፓርቲ ሊቀመንበር ዶክተር መብራቱ አለም በበኩላቸው ለዘላቂ ሰላም ግንባታ የነጻነትና እኩልነት ፓርቲ ለሌሎች ፓርቲዎች አርአያ የሚሆን ነው ብሏል። የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ አያለው ያለችን አንድ ሀገር ለማጽናት ሁላችንም በኃላፊነት ተባብረን ልንሰራ ይገባል ብሏል። ፓርቲ በሁለተኛ መደበኛ ጠቅላላ ጉባኤውን ዶክተር አብዱልቃድር አደምን በድጋሚ ሊቀመንበር አድርጎ የመረጠ ሲሆን የብሔራዊ ምክር ቤት አባላትም መርጧል። ፓርቲው ቋሚና ተጠባባቂ የኦዲትና ምርመራ ኮሚሽን አባላት ምርጫም ያካሄደ ሲሆን የተሻሻለውን የፓርቲውን መተዳደሪያ ደንብ አጽድቋል። የኢትዮጵያ የባህር በር ጥያቄ ለሀገር ብሔራዊ ጥቅም ሲባል የመንግስት ጠንካራ አቋምና ቁርጠኝነት የታየበት አዲስ የዲፕሎማሲ ምዕራፍ መሆኑን ምሁራን ገለጹም። በአፍሪካ የግዙፍ ኢኮኖሚና የበርካታ ህዝብ ባለቤት የሆነችው ኢትዮጵያ በቀጠናው የገበያ ዕድልና የእርስ በርስ ትስስር ለመፍጠር የሚያስችል እምቅ አቅምና ጂኦግራፊያዊ አቀማመጥ አላት። ኢትዮጵያ ከባህር በአጭር ርቀት ላይ የምትገኝ ሀገር ብትሆንም የቅርብ ሩቅ ተደርጋ መቆየቷ በብዙ መለኪያዎች ተጎጂ አድርጓታል። በመሆኑም የለውጡ መንግስት እንዲህ አይነቱን የሀገር ማነቆ መፍታት ለትውልድ የተመቻቸና የበለጸገች ሀገር ለመገንባት እየሰራ ይገኛል። በዚህ ጉዳይ የኢትዮጵያ ዜና አገልግሎት ያነጋግራቸው በወላይታ ሶዶ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህርና ተመራማሪ ዶክተር አበሻ ሽርኮ መንግስት የኢትዮጵያን ብሔራዊ ጥቅም በማስጠበቅ እየሄደበት ያለው የዲፕሎማሲ ጥረት የሚደነቅ መሆኑን ተናግሯል። በባህር በር ጉዳይ መንግስት የያዘው ጠንካራ አቋምና ቁርጠኝነት የሀገር ጥቅምን ለማስጠበቅ የሚያስችል የዲፕሎማሲ ምዕራፍ የከፈተበት ታሪካዊ አጋጣሚ ነው ያሉት ዶክተር አበሻም የኢትዮጵያ የባህር በር ጥያቄ የቀጠናውን ሀገራት የምጣኔ ሀብት እድገት ለማጎልበትና ለአፍሪካ ነጻ ንግድ ትስስር ጥሩ መሰረት ነው ብሏል። በአፍሪካ ከናይጄሪያ በመቀጠል በህዝብ ብዛት ተጠቃሽ ለሆነችውና በምጣኔ ሀብቷ እያደገች ላለችው ኢትዮጵያ የባህር በር አማራጭ የሌለው የህልውና ጉዳይ ስለሆነ መንግስት የጀመረውን ጥረት እንዳለ ሆኖ ሁላችንም በምንችለው አቅም የድርሻችን መወጣት ይኖርብናል ብሏል። በርካታ የምዕራብና ምስራቅ ሀያላን ሀገራት በቀይ ባህርና ህንድ ውቅያኖስ ኮሪዶሮች በሊዝና በኪራይ ፍላጎታቸውን እያራመዱ እየተጠቀሙ መሆኑን አነስተው ከቀይ ባህር በ60 ኪሎ ሜትር ርቀት ላይ ያለችው የኢትዮጵያ መገፋት በየትኛውም መመዘኛ ተቀባይነት የሌለው መሆኑን አንስተዋል። የኢትዮጵያ የባህር በር ጥያቄ ከራሷም አልፎ ለቀጠናው ሀገራት የምጣኔ ሀብት ትስስርን አብሮ ለማድረግ ወሳኝ በመሆኑ ሀገራት ሊተባበሩና የጋራ አጀንዳ ሊያደርጉ ይገባልም ብሏል። በዩኒቨርሲቲው የሚዲያና የኮሚኒኬሽን መምህርና ተመራማሪ የሆኑት ዶክተር ተሻለ ተገኑ በበኩላቸው ቀይ ባህር የቀጠናውን ሀገራት የትብብርና የቅንጅት ማዕከል በመሆኑ ለዘላቂ ሰላምና እድገት ወሳኝ ሚና አለው ብሏል። የትኛውም የበለጸገ ሀገር ከሌላው ጋር ሳይተባበር ያደገ የለም ያሉት ምሁሩም ዘመኑ የትብብር በመሆኑ በተለይም የምስራቅ አፍሪካ ሀገራት ከዚህ ልምድ ሊማሩ እንደሚገባ አስገንዝበዋል። ኢትዮጵያ በዓለም አቀፍ ሕግና የአፍሪካ ሀገራት በጋራ ለማደግና ለመልማት በተስማሙባቸው ሰነዶች መሰረት የባህር በርን በሰጥቶ መቀበል መርህ ተጠቃሚ እንድትሆን ያስችላታል ካሉ በኋላ የኢትዮጵያ መንግስት የትውልድ ጥያቄ የሆነውን የባህር በር ጉዳይ ለማሳካት ለሚያደርገው ውጤታማ የሆነ የዲፕሎማሲ መርህ የተከተለ አካሄድ ስኬታማነት ሁሉም በያለበት የበኩሉ ሊወጣ እንደሚገባም ምሁራኑ ተናግረዋል። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። በጽንፈኛ ቡድን ላይ በተወሰደ እርምጃ 95 ሲደመሰሱ 29 ቆስለዋል። አመራሮችም ከጥቅም ውጭ ሆነዋል ተባለ። በሁሉም የጎጃም ዞኖችና በደቡብ ጎንደር የሚገኙ የሰራዊት ክፍሎች በጽንፈኛ ቡድን ላይ በወሰዱት እርምጃ 95 ሲደመሰሱ 29 ቆስለዋል። በርካታ የጽንፈኛ አመራሮችም ከጥቅም ውጭ ሆነዋል ተብሏል። የምስራቅ እዝ ዘመቻ መምሪያ ኃላፊ ኮሎኔል ተሾመ አስማማው እንደተናገሩት የሰራዊታችን ክፍሎች በተሰማሩባቸው ቀጠናዎች የህብረተሰቡ የዕለት ከዕለት እንቅስቃሴ እንዳይስተጓጎልና የተጀመሩ መሰረተ ልማቶች ተጠናክረው እንዲቀጥሉ ለማስቻል ጽንፈኛውን የማጥፋት ተልዕኮ ተጠናክሮ ቀጥሏል ብሏል። ሰራዊታችን በሰሜን ጎጃም ዞን ይልማና ደንሳ ወረዳ ደብረማዊ፣ ስንቀኛ፣ አዜት፣ ቆቀርና በዜት አብካ ቀበሌዎች ተሰማርቶ ሰላም አደፍራሾችን ቀጥቷል። በምስራቅ ጎጃም ዞን በሸበል በረንታ ወረዳ
ቁጥቋጥና ክሪኩበት ቀበሌ የተሰማራው ኃይላችንም ጽንፈኛውን የማጽዳት ግዳጅ ተወጥቷል ብሏል። በምዕራብ ጎጃም ዞን በደጋዳሞት ወረዳ ፈላጢት፣ ቋቋቻና ቡና ቀበሌ መሽጎ የነበረው የሰላም ጸር ሰራዊታችን መቶታል። በአዊ ዞን ጓጉሳ ሽኩዳድ ወረዳ አሸፋና አጉት ቀበሌ እንዲሁም በደቡብ ጎንደር ዞን ሰዴ ሙጃ ወረዳ አዳዲና ወለል ባህር ቀበሌዎች እና ፎገራ ወረዳ መንጎዝር ቀበሌዎች ላይ የተሰማሩት አሁዳዎችም አመርቂ ግዳጆችን አስመዝግበዋል ነው ያሉት። ሰራዊታችን ባደረጋቸው በእነዚህ ዘመቻዎች በጽንፈኛው አደረጃጀት የጽንፈኛው ሻለቃ መሪ ብሎ ራሱን የሚጠራው ፈንታው ሽታው፣ የአገው ምድር ዘመቻ አስተባባሪ ሰለሞን፣ የዘንገና ብርጌድ አዛዥ ብሎ ራሱን የሚጠራው ጸጋይ አጥናፉ፣ የጽንፈኛ ቡድን ሎጂስቲክስ ኃላፊ ብሎ የሚጠራው መንጌ ይርዳው እና የአጼ ፋሲል ተወርዋሪ ዘመቻ መምሪያ ኃላፊ ብሎ ራሱን የሚጠራው ዳንኤል አሰፋ እንዲሁም ሌሎች በርካታ የጽንፈኛው አመራሮችና አባላቶች ተደምስሰዋል። በዚህ ዘመቻ 95 የጽንፈኛውን ኃይል አባላት ሲደመሰሱ 29 ቆስሏል፣ 2 ተማርከዋል። 2354 ልዩ ልዩ ተተኳሾች፣ 15 ኤኬኤም 36 ኋላ ቀር መሳሪያ፣ 3 ቦምብ፣ 8 ትጥቅ፣ 6 የኤኬኤም ካዝና፣ 1 ጄኔሬተርና 3 ተሽከርካሪ በቁጥጥር ስር ውሏል ብሏል። 50 አባላቱም እጅ መስጠታቸው ለማወቅ ተችሏል። ኮሎኔል ተሾመ የክልሉ የጸጥታ ኃይልና ህብረተሰቡ ከሰራዊት ጎን በመሰለፍ ለአካባቢው ሰላም መምጣትና ለድሉ መገኘት የበኩላቸው ሚና እንደተጫወቱም አረጋግጠዋል። በሌላ ዜና የሰሜን ምስራቅ እዝ ኮር ተቋሙ የሚሰጠውን ማንኛውንም ተልዕኮ በአስተማማኝ ብቃት ለመፈጸም ጽንፈኛውን አይቀጡ ቅጣት እየቀጣ በስልጠና ራሱን እያበቃ እንደሚገኝ ተገለጸም። የሰሜን ምስራቅ እዝ ኮር አዛዥ ኮሎኔል ቢራራ ሙኒዬ ከዙ ሚዲያ ጋር ባደረጉት ቆይታ ኮሩ በተሰማራበት የግዳጅ ቀጠና ጽንፈኛው ተራ ሽፍታ መሆኑን ህዝቡ ስለተረዳ ለሰራዊቱ ድጋፍ በማድረግ ላይ እንደሚገኝ ገልጸው ለአማራ ህዝብ ጥቅም የሚታገል ለማስመሰል ቢጥርም ህዝብን የሚዘርፍ ከእያንዳንዱ አርሶ አደር እህል በግብር መልክ እየሰበሰበ ሰው የሚያግት ስብስብ መሆኑን በተግባር አይተናል ብሏል። ኮሩ አሁናዊ ቁመናውንና ወትሮ ዝግጁነቱን በማረጋገጥ ቀጣይ የሚሰጠን ተልዕኮ በውጤት ለመፈጸም የበታች ሹም ማሰልጠኛ በማዘጋጀት በጓድ መሪ ስልጠና እየሰጠ እንደሚገኝ ገልጸው ሁሉም የኮር አመራርና አባላት ራስን በስልጠና በማብቃት ላይ እንደሚገኙ ተናግረዋል። ከታሪካዊ ጠላቶቻችን ጋር በመቀናጀት እየሰራ ያለውን ጽንፈኛ ኃይል በመደምሰስ ህገ መንግስታዊ ተልዕኳችን በብቃት እየተወጣን እንገኛለን ሲሉ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናገሩ። ሌተናል ጀነራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው ግዳጅና ተልዕኮም በላቀ ብቃት በመፈጸም ላይ የሚገኘውን ሰራዊት አበረታተዋል። ጽንፈኛ ቡድን ክልሉን የማተራመስና የኢትዮጵያን ሰላምና ልማት የማይመኙ ኃይሎችን ፍላጎት ለማሳካት ቢፍጨረጨርም ህገ መንግስታዊ ተልዕኮም በጽናት ለመፈጸም ዘብ በመቆም በሰራዊታችን የማያዳግም እርምጃ ተወስዶበታል ሲሉም ተናግሯል። እዙ ህገ መንግስታዊ ተልዕኮን በአስተማማኝ ብቃት በመፈጸም የጽንፈኛው ኃይልን አከርካሪ ሰብሯል ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ድሉም በሰራዊታችን ክቡር መስዋዕትነት የተገኘና በወርቃማው ቀለም የተጻፈ ታሪካዊ ድል ነው ብሏል። ተላላኪ ባንዳዎችና ጋላቢዎቻቸው የኢትዮጵያን ሰላም መሆንና መልማት ባይሹም እኛ በምንከፍለው ውድ የህይወት መስዋዕትነት ሀገራችን የእድገት ግስጋሴዋን ያለምንም እንቅፋት ትቀጥላለችም ብሏል። በመስዋዕትነታችን የቀጠናው ሰላም እውን ሆኗል፣ የጠላቶቻችን ሴራም ከሽፏል ያሉት የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ጽንፈኛው ኃይል ከተወሰደበት የማያዳግም እርምጃ በኋላ በርካታ ታጣቂ የሰላም አማራጩን ተቀብሎ እጅን ሰጥቷል። የዞኑ የወረዳና የቀበሌ የመስተዳድር አካላት ተረጋግተው ስራቸውን እንዲሰሩ ማድረግ መቻሉንም ተናግሯል። ጀነራል መኮንኑ የአካባቢውን የጸጥታ ኃይል አቅም በማጠናከር የቀጠናውን ሰላም በራስ አቅም እንዲጠበቅ ለማድረግ የተሰራው ስራ ውጤታማ መሆኑን የተናገሩት ሌተናል ጀነራል ብርሃኑ በቀለ በቀጣይም ይህንኑ አጠናክሮ መቀጠልና የሰላም አማራጩን ባልተቀበሉ ርዝራዦች ላይ የሚወሰደው እርምጃ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። የሰራዊቱ አባላት በበኩላቸው የኢትዮጵያን ሰላም ለማጽናትና ህገ መንግስታዊ ተልዕኳችንን በላቀ ብቃት ለመፈጸም ዝግጁነታችንን በሁለንተናዊ መስክ አረጋግጠን እንገኛለን ሲሉ ተናግረዋል። የጅቡቲ መንግስት በሚቀጥሉት ቀናት መጠነ ሰፊ አፈሳ እንደሚያከናውን አስታወቀም። እንደ ምንጮች ገለጻ የጅቡቲ የሀገር ውስጥ ጉዳዮች ሚኒስቴር ባወጣው ማስታወቂያ በሚቀጥሉት ቀናት በሰነድ አልባ ፍልሰተኞች ላይ መጠነ ሰፊ አፈሳ እንደሚያደርግ አስታውቋል። የሀገሪቱ ዜጎችም በማንኛውም እንቅስቃሴያቸውና ጉዟቸው ህጋዊ መታወቂያዎቻቸውን ይዘው እንዲንቀሳቀሱ እንዲሁም የመኖሪያ ፈቃድ ያላቸው የውጭ ዜጎች ደግሞ ህጋዊ ሰነዶቻቸውን እንዲይዙ አሳስበዋል። ይህንን ማድረግ በአፈሳው ዘመቻ በዜጎችን ደህንነት ለመጠበቅና የህግ አስከባሪዎችን ስራ ለማቀላጠፍ ይረዳል ሲል ነው ማስታወቂያው ያስቀመጠው። ይህንን ትዕዛዝ ማክበር በእጅጉ እንደሚመክርም ነው ያስጠነቀቀው። በተመሳሳይ በትናንትናው ዕለት የጅቡቲ መንግስት
ዜጎች ለቀጠሯቸው ሰራተኞች ደሞዛቸውንና ሌሎች ቃል የተገባላቸውን ጥቅማጥቅሞችን በአግባቡ እንዲከፍል የሚያዝም ማስታወቂያ ወጥቶ ነበር። በተያዘ መረጃ በሀገረ ጅቡቲ አርታ በምትባል ከተማ በትላንትናው ዕለት የሰነድ አልባ ስደተኞች አፈሳ መጀመሩ ተሰምቷል። በጅቡቲ የሚገኙ የመረጃ ምንጮች እንደተናገሩት ከጅቡቲ ከተማ 40 ኪሎ ሜትር ርቃ ከምትገኝ የአርታ ከተማ በርካታ ኢትዮጵያውያን መታፈሳቸው ተገልጿል። አንዱ አስተያየት ሰጪ ስደተኞችን ወደ ኢትዮጵያ አላስወጧቸውም፣ ከአርታ ስብስበው ነጋድ የሚባል ከዚህ ቀደም የስደተኞች ማቆያ የነበረ ቦታ ላይ ያስቀምጧቸዋል ሲል ተናግሯል። ቦታው በጣም አስቸጋሪ፣ ለጤና የማይመች፣ መጸዳጃውም መተኛውም እዛው የሆነ በጣም ሙቀት ያለበት ማቆያ ነው አከማይተው ያስቀምጧቸው በማለት ገልጿል። ለምንጮች የተላከው ቪዲዮ ስደተኞች ተጭነው ሲጓጓዙም አመላክቷል። ከአርታ ታፍሰው የተሰበሰቡት ስደተኞችም ወደ ኢትዮጵያ ተባረው እንደሆነ ለማወቅ ያደረገው ሙከራ አልተሳካም። በጅቡቲ መንግስት የተሰጡ ላሉ ማስጠንቀቂያዎች፣ ትዕዛዞች በጅቡቲ የሚገኘው የኢትዮጵያ ኤምባሲ ካወጣው ማስታወቂያ ውጭ ከኢትዮጵያ መንግስት እስካሁን ድረስ የተሰጠ ይፋዊ መግለጫ እንደሌለ ምንጮቹ አመላክተዋል። 70 በመቶ ወጣት ሙስሊሞችን ያቀፈ የኢትዮጵያ ሙስሊም ወጣቶች ካውንስል በይፋ ተመስርቷል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወጣቱን በማብቃት ነገን መገንባት በሚል መሪ ሀሳብ በትናንትናው ዕለት በሚሊኒየም አዳራሽ ባሰናዳው መርሃ ግብር የኢትዮጵያ ሙስሊም ወጣቶች ካውንስል መመስረቱን ይፋ አድርጓል። በመድረኩ 70 በመቶ ወጣት ሙስሊሞችን ያቀፈ ነው የተባለው ካውንስሉ ተጠሪነቱ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንደሆነ ምንጮች ገልጸዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ዋና ኃላፊ ኡስታዝ አቡበከር አህመድ በዕለቱ ለመብታቸው የሚታገሉና ግፍን የሚጸይፉ ፍትሐዊ ወጣቶች እንዲፈጠሩ የካውንስሉን አባላት በትጋት ሊሰሩ ይገባል ሲሉ መልእክት አስተላልፈዋል። በተጨማሪም ከኢስላም አስተምሮና እሴት ርቀው ጊዜያቸውን ተገቢ ባልሆነ ነገር እያጠፉ ያሉ ወጣቶችን ወደ ኢስላም እንዲመለሱ ከማድረግ አንጻር ካውንስሉ ከፍተኛ ኃላፊነት አለበት ነው ያሉት። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ዶክተር ሼክ ሱልጣን አማን አቤ በኩላቸው በምስረታው ላይ ወጣቶች ለሰላምና ለልማት ዘብ እንዲቆሙ አድራ ብሏል። የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታውን ከጀመረበት ጊዜ ጀምሮ በ5 ወር ውስጥ 70 በመቶ ሙስሊም ወጣቶችን ያቀፈ ሲሆን 11 የአመራር አባላቶች አሉት ተብሏል። የካውንስሉ ዋና ጸሐፊ ኢንጂነር ኡስታዝ ከማል አረቦ አህመድ ወጣቱ ከተደጋጋሚ ስህተቶች በመማር የራሱን ሀሳቦችን የሚያንጸባርቅበት እና ለፍላጎቶቹ መሳካት የሚሰራበት እንዲሁም ለሀገርና ለማህበረሰብ ጠቃሚ የሚሆኑትን ስራዎች የሚከውንበት ራሱ የፈጠረው አደረጃጀት ነው ብሏል። አክለውም በካውንስሉ ምስረታ ሂደቶች 5 ወራቶች ውስጥ የወጣቶችን ችግር በመለየት በተለያዩ በሀገሪቱ አካባቢዎች በርካታ ወጣቶችን የስራ ፈጠራና አመራር እንዲሆኑ በባለሙያት የታገዘ ስልጠና መስጠቱንና ቀጣይነት እንዳለውም አነስቷል። የኢትዮጵያ ሙስሊም ወጣቶች ካውንስል በእስልምና አስኳል አስተምህሮ ላይ የተመሰረተ በኢባዳ የታነጸ ማንነትና እሴቱን የሚያከብር ለህብረተሰብ ድህነትና ለሀገር ልማት አስተዋጽኦ የሚያደርግ በእምነት እውቀትና በአገልግሎት መሪ የሆኑ ወጣት ትውልድ ማፍራትን ራዕዩ መሆኑን ገልጿል። በማብሰሪያ መርሃ ግብሩ ላይ የፌዴራል የክልልና የከተማ አስተዳደር መጅሊስ አመራሮችን ጨምሮ ጥሪ የተደረገላቸው የመንግስት የስራ ኃላፊዎች ተገኝተው ለካውንስሉ ኃላፊዎችና አባላት መልእክት አስተላልፈዋል። ለጎንደር ከተማ ሁለተኛ ዙር የኮሪደር ልማት ስራ ሀብት ለማሰባሰብ ያለመው ውይይት በመካሄድ ላይ ይገኛል። በዚህ ውይይት ላይ የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው በዚህ ወቅት ከተማዋን የተሻለች ለማድረግ ቀደም ሲል በነበረው የገቢ ማሰባሰቢያ መርሃ ግብር በርካታዎች የተሳትፎ ማድረጋቸውን አንስተዋል። ሌሎች ከተሞች ጎንደርን ለማገዝ ዝግጁ እንደሆኑም ገልጸው የከተማዋ ነዋሪና አመራርም ገቢ ማሰባሰብ አሻራቸውን ማስቀመጥ እንደሚጠበቅባቸው አስገንዝበዋል። የጎንደር ከተማ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ግርማይ ልጅ አለም በበኩላቸው ጎንደርን ይበልጥ የቱሪስት መስህብ በማድረግ ማህበረሰቡ ተጠቃሚ እንዲሆን በኮሪደር ልማት ላይ ርብርብ ማድረግ እንደሚገባ አስረድተዋል። አዲስ አበባ ላይ በደረገው የገቢ ማሰባሰቢያ መርሃ ግብር ከ2.2 ቢሊዮን ብር በላይ ቃል መገባቱን ጠቅሰው ከ450 በላይ ተሳታፊዎች እንደነበሩ አስታውሰዋል። የከተማዋን የኮሪደር ልማት ስራ በአጭር ጊዜ ለማጠናቀቅ በቀጣይ በጎንደር ከተማ በየተቋማቱና በክፍለ ከተሞች የገቢ ማሰባሰቢያ መርሃ ግብሮች እንደሚሰሩ ጠቁመዋል። የጎንደር ከተማ የኮሪደር ልማት ስራ በርካታ ፈተናዎችን በማለፍ ውጤት እየተመዘገበበት እንደሆነም ይታወቃል። 116ኛው የኢትዮጵያ ፌዴራል ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር በመስቀል አደባባይ በትናንትናው ዕለት ተከናውኗል።
መርሃ ግብሩ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በርካታ ጥሪ የተደረገላቸው እንግዶች በተገኙበት ነው የተካሄደው። ጠቅላይ ሚኒስትር ዶክተር አብይ አህመድ በስነ ስርዓቱ ላይ ባሰሙት ንግግር ለተቋሙ 116 ዓመታት ማለት ቀላል ትርጉም የሚሰጠው አይደለም ብሏል። ቀጣይነት ያለው የሪፎርምና ዘመንን የሚዋጅ አቅም መገንባት አስፈላጊ ነው ሲሉም ተናግሯል። ባለፉት ጥቂት ዓመታት በኢትዮጵያ የተቋም ግንባታ በሰላምና ደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንጻር በቀጣይነት መሰልጠንና መዘጋጀት ይጠበቅባቸዋል ሲሉ ገልጿል። የኢትዮጵያን ብሔራዊ ጥቅም ሰላምና አንድነት የሚያረጋግጥ ስራ ከፖሊስ ሰራዊት ይጠበቃል ብለው አንድ መሆን ከቻለን የኢትዮጵያን የግዛት አንድነትና ብልጽግና ማረጋገጥ እንችላለን ሲሉ ተናግሯል። የጠላቶቻችንን ፍላጎት እኛን መለየትና መበተን በመሆኑ የእኛ ዓላማ ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋትና ከወንድም የጎረቤት ህዝቦች ጋር በጋራ መስራት ነው ሲሉ ተናግሯል። ከዚህ ያለፈ ነገር ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁሉ ጊዜ ስራችን ነው ሲሉ ለሰራዊቱ መልእክት አስተላልፈዋል። የኢትዮጵያን ሰላምና አንድነት የማይፈልጉ ኃይሎች በተለመደው መንገድ በክንዳችን ይፈርሳሉ ሲሉ አስጠንቅቀዋል። መልእክታቸውን ተከታትለን እንመለስ። ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈጉባኤ ያገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ክቡራን ሚኒስትሮች፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮች፣ ከሁሉ በላይ ለዚህ ታላቅ ቀን ያሰባሰባችሁን የፖሊስ ሰራዊት አባላት በሙሉ እንኳን ለ116ኛ ዓመት የፖሊስ ምስረታ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። የፌዴራል ፖሊስ ዘመናዊ ወታደር መሆኑን ለማረጋገጥ ከሰማይ የቀረበልን ዝናብ በዝናብ እንደማንበገር፣ በፀሐይ እንደማንበገር፣ በአስቸጋሪ ሁኔታ ውስጥ ሁሉ አልፈን የሀገራችንን ሰላም የምናስጠብቅ መሆናችንን የበለጠ ውበት የበለጠ ድምቀት ዝናቡ ስለሰጠው ፈጣሪያችንን እናመሰግናለን። እጅግ የተከበራችሁ የፖሊስ ሰራዊት አባላት በሙሉ 116 ዓመት ማለት ለተቋም ቀላል ትርጉም የሚሰጠው አይደለም። የዛሬ 100 ዓመት ዛሬ ባንዲራ ያላቸው ስም ያላቸው ሀገራት ብዙዎቹ እንደ ሀገር መጠሪያ አልነበራቸውም። ይህንን ያክል ዓመት መቆየት የራስ የሆነ ጠቀሜታ ያለው ቢሆንም ቀጣይነት ያለው ሪፎርም፣ ቀጣይነት ያለው ስራ፣ ዘመን የሚዋጅ አቅም መገንባት ካልቻልን ግን ቁጥር ብቻውን በቂ ሊሆን አይችልም። በሀገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሎ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም፣ የደህንነት፣
ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንፃር በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ዛሬ ባየነው አኩሪ ስራ ሳትዘናጉ በቀጣይነት አቅም መገንባትና ራሳችሁን ማሳደግ የወል ስራችሁ እንዲሆን በታላቅ ትህትና ላሳስባችሁ እወዳለሁ። እጅግ የተከበራችሁ የፖሊስ ሰራዊት አባላት ከናንተ የምንጠብቀው የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ሰላም፣ የኢትዮጵያን አንድነት በቀጣይነት የማረጋገጥ ስራ ነው። እኛ 130 ሚሊዮን ገደማ የምንቆጠር ህዝቦች ነን። አንድ መሆን ከቻል የግዛት አንድነት እና ብልጽግናን ማረጋገጥ እንችላለን። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። ኢትዮጵያ ለዘላለም በልጆቿ ጥረት ታፍራና ተከብራ ትኖራለች። አንድነቷ ይጠበቃል፣ ሰላሟ ይጠበቃል፣ ብልጽግናዋ ይረጋገጣል። የኢትዮጵያን ሰላም አንድነት የማይሹ በተለመደው መንገድ በክንዳችን ይፈርሳሉ። እኛ ጸንተን እንኖራለን። አመሰግናለሁ። የዓለምን ነባራዊ ሁኔታ መረዳት ዘመኑን የዋጁ ብቁ የሚዲያና ኮሚኒኬሽን ባለሙያ መፍጠር ይገባል ሲሉ በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስቴር ዶክተር ቢቂላ ሁሪሳ ገለጹ። የድህረ እውነት ዘመንን በእውነትና በእውቀት በሚል መሪ ሀሳብ ለሚዲያና ኮሚኒኬሽን አመራሮችና ባለሙያዎች የአቅም ግንባታ ስልጠና በጋምቤላ ከተማ እየተሰጠ ነው። ዶክተር ቢቂላ ሁሪሳ በስልጠና መድረኩ ላይ በድህረ እውነት ዘመን በእውነትና በእውቀት የሚመራ የሚዲያና የኮሚኒኬሽን ስራ ለህዝቦች አንድነትና ለሀገር እድገት አዎንታዊ ሚና አለው ብሏል። በመሆኑም የዓለም ነባራዊ ሁኔታ በቅጡ በመረዳት ዘመኑን የዋጀ የሚዲያና ኮሚኒኬሽን ባለሙያ መፍጠር ይገባል ሲሉ አስረድተዋል። ለዚህም የዘርፉ አመራሮችና ባለሙያዎች በእውነትና በእውቀት ላይ በመመስረት ከዲጂታሉ ዓለም ጋር በመራመድ ፈጣንና ትክክለኛ የመረጃ ምንጭ መሆን እንዳለባቸው ማስገንዘባቸውን የዘገበው ኢዜአ ነው። የጋምቤላ ክልል ምክትል ርዕሰ መስተዳድር ዶክተር ጋትሉአክ ሮን በበኩላቸው የዳበረ ኢኮኖሚ ለመገንባት ማህበራዊ ፍትህ ለማስፈንና እውነተኛ ዲሞክራሲን ማረጋገጥ የሚዲያና ኮሚኒኬሽን ዘርፍ ሚና ከፍተኛ መሆኑን ገልጿል። ሐሰተኛ መረጃዎችን በማሰራጨት በለውጡ የተገኙ ተጨባጭ ውጤቶችን ለማደናቀፍ የሚሞክሩ አካላት እንዳሉ ጠቅሰው የእነዚህን አካላት ሴራ በማክሸፍ እውነተኛ መረጃዎችን ለህዝብ ተደራሽ ማድረግ እንደሚገባ አመላክቷል። በብልጽግና ፓርቲ የጋምቤላ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አሸኒ አስቴን የተቀናጀና የተደራጀ መረጃ ለህዝብ ተደራሽ በማድረግ የተጀመረውን የለውጥና የብልጽግና ጉዞ እውን ማድረግ ከሚዲያው እንደሚጠበቅ ገልጸዋል። በአፍሪካ አህጉራዊ የኢኮኖሚ ውህደት ለመፍጠር አገራት የገበያ ዕድሎችን በማስፋት የንግድ ትስስራቸውን ማጠናከር እንዳለባቸው የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገለጹ። የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ሳምንት ሁለተኛ ተቋማዊ ግንዛቤ ማስጨበጫ ፎረም በአዲስ አበባ መካሄድ ጀምሯል። በመድረኩም የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ፣ የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ዋና ጸሐፊ ቼልስ ኮፒዌ፣ ሌሎች የኮሜሳ ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ታድመዋል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት የኢትዮጵያ ዘላቂና አስተማማኝ ኢኮኖሚ መገንባት ላይ ትኩረት ሰጥታ እየሰራች ነው ብሏል። ለአየር ንብረት የማይበገር ኢኮኖሚ ለመገንባት ዘርፈ ብዙ ጠቀሜታ ያለውን የአረንጓዴ አሻራ መርሃ ግብር ተግባራዊ ማድረግዋንም ገልጿል። የልማት ትሩፋት መርሃ ግብር ምርትና ምርታማነትን በማሳደግ በምግብ ራስን ለመቻል የሚደረገውን ጥረት አገር አቀፍ ኢኒሼቲቭ መሆኑን ተናግሯል። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠናን በሙከራ ደረጃ ለመጀመር መዘጋጀትን ጨምሮ ሌሎች ቀጠናዊና አህጉራዊ ኢኒሼቲቮችን መፈረሟን ጠቁሟል። በቱሪዝም በማዕድንና በግብርና ዘርፎች ያላትን እምቅ አቅም ለመጠቀም እንደ ኮሜሳ ካሉ የጋራ ገበያዎች ጋር በትኩረት ትሰራለች ብሏል።
በአፍሪካ የኢኮኖሚ ውህደት ለመፍጠር ሀገራት ያላቸውን አቅም በመጠቀምና የገበያ ዕድሎችን በማስፋት የንግድ ትስስራቸውን ማጠናከር እንዳለባቸውም ገልጿል። የኢትዮጵያ ቀጠናዊ በኃይልና መሰረተ ልማት ማስተሳሰር ለአፍሪካ የኢኮኖሚ ውህደት የበኩሏን ሚና እየተወጣች መሆኑን ገልጸው በንግድ ስርዓቱ ለሚያጋጥሙ ፈተናዎችንና የጋራ መፍትሄ በማበጀት ምቹ ከባቢ መፍጠር ይገባል ብሏል። የምስራቅና ደቡብ አፍሪካ የጋራ ገበያ ኮሚሳ ዋና ጸሐፊ ቼሌስ ካፔዌይ ለአየር ንብረት ተጽዕኖ የማይበገር ኢኮኖሚ ለመገንባት የፈጠራ ስራዎችን ማጠናከር እንደሚገባ ጠቅሰውም ለንግድ ስራ ፈጣሪዎች ተገቢ ድጋፍ ሊደረግ እንደሚገባም ተናግሯል። በመሰረተ ልማት የተሳሰረችና የበለጸገች አፍሪካን ለማድረግ የኢትዮጵያ ታምርት ንቅናቄን አይነተኛ የኢንዱስትሪ ስራዎች በሁሉም ዘርፎች ማስፋት ይገባል ብሏል። የምስራቅና ደቡብ አፍሪካ የጋራ ገበያ ወይም ኮሜሳ ሴቶች ቢዝነስ ፌዴሬሽን ሰብሳቢ ማውረን ሱምቤ ሴት ስራ ፈጣሪዎች ያላቸውን አቅም አውጥተው እንዲጠቀሙ እድሉን ማመቻቸት ይገባል ብሏል። ኮሜሳ ሴቶችን በቴክኖሎጂ በማውቃትና ተጠቃሚ በማድረግ ሰፊ የገበያ እድል እንደሚመቻችላቸው ያደረገ መሆኑን ገልጿል። የምስራቅና ደቡብ አፍሪካ የጋራ ገበያ ኮሜሳ ሳምንት የአየር ንብረት ለውጥን የሚቋቋም የግብርና ማዕድንና ቱሪዝም የእሴት ሰንሰለቶችን በማጉልበት ክልላዊ ውህደትን ማፋጠን በሚል መሪ ሀሳብ በተለያዩ መርሃ ግብሮች ይከበራል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃን ሚዲያ ነው። ወደ ውጭ እናልፋለሁ። ምስራች ለውድ ደንበኞቻችን በመሃል ሳር ቤት እስከ 40% የሚሆን ታላቅ ቅናሽ ይዘንልዎት መተናል። ለመኖሪያ ቢሉ ለኢንቨስትመንት ምቹ በሆነችው ሳር ቤት አፍሪካ ህብረት ፊት ለፊት በማይታመን ዋጋ የመኖሪያ ቤቶችን የግሎ ያድርጉ። ቴምር ሪል ስቴት ከ5 ሚሊዮን 300 ሺህ ብር ጀምሮ ባለ 2 እና ባለ 3 መኝታ ቤቶችን በፈለጉት የካሬ አማራጭ ለመረከቢያ ጊዜው አይጨነቁ። በ2 ዓመት ከ6 ወር ውስጥ ጥንቅቅ አድርገን እናስረክብዎታለን። ለበለጠ መረጃ በ0938 41 44 45 ወይም በ0955 56 46 83 ይደውሉልን። ቴምር ሪል ስቴት። በደቡብ ሱዳን በሆስፒታልና በገበያ ስፍራ ላይ በተፈጸመ የቦምብ ጥቃት ቢያንስ 7 ሰዎች መገደላቸው አንድ ግብረሰናይ ድርጅት ገለጸ። ይህ ጥቃት የተፈጸመው ሀገሪቷ ወደ እርስ በርስ ጦርነት ትገባለች የሚል ስጋት ባየለበት ወቅት ነው። ድንበር የለሽ የሐኪሞች ቡድን MSF እንዳለው መሳሪያ የታጠቀች ሄሊኮፕተር በጆን ጌሌ ግዛት ኦልድ ፋንጋክ በሚገኝ ሆስፒታል መድኃኒት ቤት ላይ ቦምብ የጣለች ሲሆን በዚህም መድኃኒት ቤቱ ሙሉ በሙሉ ወድሟል። ከዚያም ሰው አልባ አውሮፕላን ወይም ድሮን በአካባቢው ያለ የገበያ ስፍራ ላይ ቦምብ መጣሉን MSF ገልጿል። ጥቃት የተፈጸመበት ሆስፒታል ከ110 ሺህ በላይ ሕዝብ በሚኖርባት ፋንጋክ ግዛት የሚገኝ ብቸኛው ሆስፒታል ሲሆን ሁሉም የሕክምና ቁሳቁሶች መውደማቸውን MSF አስታውቋል። ግብረሰናይ ድርጅቱ ከሞቱት በተጨማሪ 20 ሰዎችን ለጉዳት የዳረገው ጥቃት ዓለም አቀፉን የሰብአዊ ሕግ በግልጽ የጣሰ ነው ብሎታል። የMSF ቃል አቀባይ ማማን ሙስጠፋ ድርጅቱ መረጃዎችን ገና እያደራጀ እንደሆነ ጠቅሰው ነገር ግን የአይን እማኞች አውሮፕላኗ የመንግስት ኃይሎች ሄሊኮፕተር እንደሆነች መናገራቸውን ለቢቢሲ ኒውስ አወር ፕሮግራም አስረድተዋል። ሆስፒታሉ በግልጽ የተሰቀለ መለያ አለው። መገኛ መለያችንን ለሁሉም ተፋላሚ ወገኖች አሳውቀናል። በመሆኑም ሆስፒታሉ የት እንደሚገኝ በሁሉም ወገኖች ዘንድ መታወቅ ነበረበት ብሏል ቃል አቀባዩ። ጥቃቱን በተመለከተ ቢቢሲ የሀገሪቷን የውጭ ጉዳይ ሚኒስቴር የጠየቀ ቢሆንም ወዲያውኑ የተሰጠ ምላሽ እንደሌለ አመላክቷል። በቅርብ ሳምንታት ውስጥ በደቡብ ሱዳን የተባበሩት መንግስታት ተልዕኮ መሪ ኒኮላስ ሃይሶም ሀገሪቷ ወደ ሙሉ የእርስ በርስ ጦርነት ለመግባት ጫፍ ላይ ነው የምትገኘው ሲሉ አስጠንቅቀው እንደነበር አመላክቷል። ይህ ስጋት የተፈጠረው በፕሬዚዳንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል ያለው አለመግባባት እየተባባሰ በመምጣቱ ተከትሎ ነው። የጦር አዛዡ ለጥቃቱ ከምክትል ፕሬዚዳንቱ ማቻር ጋር ግንኙነት ያላቸውን ታጣቂዎች ተጠያቂ ያደረጉ ሲሆን ማቻር ግን ለቀረበባቸው ክስ ምላሽ አልሰጡም። ማቻር መጋቢት ወር ላይ አመፅ ለመቀስቀስ ሞክረዋል በሚል በርካታ አጋሮቻቸው ጋር ታስረው ነበር። በቅርቡም መንግስት ከማቻር ጋር የሚያብሩ ያሏቸውን ግዛቶች ዘርዝረዋል። ይህም አገሪቷ 2 ትልልቅ ብሔረሰቦችን ወደ አሳተፈ ሌላ የእርስ በርስ ጦርነት ውስጥ ልትገባ ትችላለች የሚለውን ስጋት ጨምሮታል። ደቡብ ሱዳን ከሱዳን በመገንጠል ነጻነቷን ያገኘችው እንደ አውሮፓውያኑ 2011 ነበር። ሆኖም ከ2 ዓመታት በኋላ ፕሬዚዳንት ሳልቫኪር መፈንቅለ መንግስት ሙከራ አቀነባብረዋል በሚል ማቻርን ከምክትል ፕሬዚዳንትነት ማንሳታቸውን ተከትሎ የእርስ በርስ ጦርነት ተቀስቅሷል። በሁለቱ መሪዎች ደጋፊዎች መካከል የተቀሰቀሰው ግጭት ለ400 ሺህ ሰዎች ሞትና ከ2.5 ሚሊዮን በላይ ዜጎች
መፈናቀል ምክንያት ሆኗል። ከዚያም እንደ አውሮፓውያኑ 2018 የሰላም ስምምነት ላይ ደርሰው ሁለቱ ወገኖች የተሳተፉበት የአንድነት መንግስት ተቋቁሟል። በሰላም ስምምነቱ መሰረት ዲሞክራሲያዊ ምርጫ ተካሂዶ ዜጎች መሪያቸውን ይመርጣሉ ተብሎ ቢታሰብም እስካሁን በሀገሪቱ ምርጫ ተካሂዶ አያውቅም ብሏል ዘገባው። ከዚህም በተጨማሪ ሁሉንም ሚሊሻዎች ወደ አንድ በማምጣት እና አንድ የተባበረ ጦር ለመመስረት ታስቦ የነበረ ቢሆንም እንደታሰበ አልሆነም ነው የተባለው። አሁንም በርካታ የታጠቁ ቡድኖች ለተለያዩ ፖለቲከኞች ታማኞች ናቸው። አሁን የተፈጠረው ቀውስ የተቀሰቀሰው ከወራት በፊት ሲሆን በእርስ በርስ ጦርነት ወቅት ከማቻር ጋር ተሰልፈው የነበሩ ዋይት አርሚ ታጣቂዎች በላይኛው የናይል ግዛት ከሚገኙ ወታደሮች ጋር በመጋጨታቸውና በናስር የሚገኘውን የጦር ሰፈር ከወረሩ በኋላ ነው። ከዚያም መጋቢት ወር ላይ ከጦር ሰፈሩ ወታደሮችን ለማስወጣት ስትሞክር የነበረችው የተባበሩት መንግስታት ሄሊኮፕተር በጥይት ተመታ። ከፍተኛ የጦር ጀነራሎችን ጨምሮ በርካታ ሰዎች ሞተዋል። የመብት ተሟጋች ቡድኖችም ጦር በሰላማዊ አካባቢዎች እና መሰረተ ልማቶች ላይ ጥቃት መፈጸሙን እንዲያቆም እየጠየቁ እንደሚገኝ ቢቢሲ በዘገባው አስታውሰዋል። የእስራኤል መከላከያ ኃይል በ10 ሺዎች የሚቆጠሩ የተጠባባቂ ኃይሉን አባላት በጋዛ ለሚያካሄዱ የተጠናከረ መስፋፋት መጥራት ጀመረ። መከላከያ ኃይሉ በጋዛ ታግቶ የሚገኙ እስራኤላውያን ለማስለቀቅ እና የሐማስ ታጣቂዎችን ለማሸነፍ ጫና መጨመሩን ይናገራል። ተቺዎች ግን የተኩስ አቁም ማብቃቱን ተከትሎ በቅርቡ ያካሄዱ ወታደራዊ ዘመቻ ታጣቂዎችን ለማስለቀቅ አለመቻላቸውን በመግለጽ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ግጭት ዓላማቸው ምንድን ነው የሚለው ጥያቄ ውስጥ ወድቋል ብሏል። የእስራኤል የደህንነት ካቢኔ እሁድ ዕለት ሲገናኝ ወታደራዊ መስፋፋቱን ያጸድቃል ተብሎም ይጠበቃል። እስራኤል ከሐማስ ጋር የምታደርግ ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለመድረስ እና በሐማስ ቁጥጥር ስር የሚገኙትን 59 እስራኤላውያን 24ቱ በህይወት አሉ ተብሎ ይታመናል ማስለቀቅ ሳይቻል ቀርቷል። እስራኤል ለ2 ወር የዘለቀው የተኩስ አቁም አብቅቶ እንደ አውሮፓውያን የዘመን ቀመር መጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋች ማስለቀቅ አልቻለችም። ከዚያ ጊዜ ጀምሮ እስራኤል የጋዛ በርካታ ስፍራዎችን በቁጥጥሯ ስር ያዋለች ሲሆን በመቶ ሺዎች የሚቆጠሩ በጋዛ ሰርጥ የሚኖሩ ፍልስጤማውያን ከቤት ንብረታቸው በተደጋጋሚ አፈናቅላለች። እስራኤል በጋዛ የምታካሄደው ወታደራዊ ዘመቻ እንዲሁም ከ2 ወር በላይ ማንኛውም እርዳታ እንዳይገባ ማገዷን ሐማስ ላይ ጫና ለማድረግ ያለመ ነው ስትል ትገልጻለች ሲል ቢቢሲ ነው የዘገበው። በጋዛ ከፍተኛ የሆነ የምግብ የውሃና የመድኃኒት እጥረት መፈጠሩን የሚገልጹ የእርዳታ ድርጅቶች የእስራኤል እርምጃ ፍልስጤማውያንን የማስራብ ፖሊሲ ሲሆን ከጦር ወንጀል ጋር ይስተካከላል ይላሉ። እስራኤል ይህንን ውንጀላ እንደማትቀበልም ተመላክቷል። እስራኤል ከሐማስ ጋር ጦርነት ከጀመረች ጊዜ ጀምሮ በተደጋጋሚ ለግዳጅ የተጠሩት ተጠባባቂ ኃይሎች ላይ አሁን ያቀደችው የሰፋ የማጥቃት እቅድ የበለጠ መሰላቸት ይፈጥራል ብሏል። የታጋች ቤተሰቦች መንግስት በህይወት ያሉ እስራኤላውያን ለማስለቀቅ ሐማስ ጋር እንዲደራደር እየጠየቁ ነው። ይህ የአሁኑ እቅድ ኔታንያሁ በዚህ ጦርነት ውስጥ ያላቸውን ዓላማ ምንድን ነው የሚለው ላይ ዳግም ጥያቄ አስነስቷል ሲል ቢቢሲ ዘግበዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ነው።